ማለት ነው የሚለውን ነው የምንመለከተው። ደንበኛ አገልግሎት ማለት የደንበኛን ችግር መፍታትና ለደንበኞች ድጋፍ ማድረግ ነው። ስለዚህ መጀመሪያ ላይ ማንን ነው የምናገለግለው፣ ስናገለግልስ በምን አይነት መንገድ ነው የምናገለግለው የሚለው መረዳት መቻል አለብን። ዋናው ሀሳብ ካልገባን እኛ ደንበኛ አገልግሎት አይደለም። ስለዚህ እዛ የቆምንበት ለሴልሶቻችንም ለሌላ በንግዳችን ውስጥ ለሚያገለግሉን ሰዎች ልንነግራቸው የሚገባ ደንበኛ አገልግሎት ማለት የደንበኞችን ችግር መፍታትና ለደንበኞች ድጋፍ ማድረግ ነው። እኔ አንተን ስቀጥርህ እዚህ ቦታ ላይ አንተ ይህን ያህል ደሞዝ እከፍላለሁ፣ አንተ ደግሞ ለሚመጡት ደንበኞቼ ድጋፍ ታደርግላቸዋለህ ብለህ ልታስረዱት ይገባል ማለት ነው። እንግዲህ 85% ነጋዴዎች ከድርጅታቸው የሚጠብቁትን ትርፍ ብቻ ነው ማለት ነው። እንግዲህ ያ ትርፍ እንዴት ይምጣ፣ ቤት አድርጎ ወይም ደግሞ አጠገባችን ያለ የሚነግድ ሰው በጣም ብዙ ደንበኛ ካለው ያንን በጣም ብዙ ደንበኛ እንዴት አመጣው የሚለውን ነገር አናስበው ማለት ነው። ስለዚህ ወደ ንግድ ዓለም መግባት የምንፈልግ የገባንም ሰዎች ምንድነው የምናስበው? ሁልጊዜ ትርፍ እናገኛለን ብለን ነው ማለት ነው። ስለዚህ 85%ቱ ነጋዴ ከድርጅቱ ትርፍ ይፈልጋል ማለት ነው። ግን ያንን ትርፍ እንዴት ነው የምናመጣው? ትልቁና ቁልፉ ነገር ይሄ ነው ማለት ነው። የችግሮች መፍትሄ ያው ግድ ለዛ ሴልስ ወይም ለሽያጭ ሰራተኞቻችን ስልጠና መስጠት መቻል አለብን። በአቅማችን ስልጠና ሰፊ አይደለም፣ ጊዜ ወስዶ ወይም ደግሞ ለብቻ ተቀምጦ ወይ ትምህርት ቤት ገብቶ አይደለም። ስለዚህ ወደ ንግድ ስንገባ አንተ ማለት እዚህ ጋር የተቀመጥከው ለእኔ ደንበኞች ለሚመጡት ችግራቸውን ልትፈታላቸው፣ ችግራቸውን ከፈታ በኋላ ስለ የምንሸጠው ነገር ወይም ደግሞ ስለ ሰርቪሳችን ካስረዳሃቸው በኋላ እንዲገዙ ማድረግ ነው ዋናው። በቃ ይሄ ሊገባው ይገባል። ስለዚህ የመጀመሪያው በጥሞና ማድመጥ ነው ማለት ነው። ብዙ ጊዜ አሁን ሴልሶች አያዳምጡ፣ እነሱ ናቸው የሚያወሩት። ይሄ በቃ ዲስተርብ ያደርጉታል ገዢውን ማለት ነው። ከዛ በኋላ የማይፈልገውን እቃ ገዝቶ ይሄዳል ማለት ነው። ዛሬ ላይ ለዛ ሴልስ ሰራተኛ የሸጠ ቢመስለውም መስሪያ ቤቱን ግን ወደኋላ እንዲቀር እያደረገው ነው ማለት ነው። ስለዚህ ዋናው ዓላማ መሸጥ ብቻ ሳይሆን በደንብ ስለኛ ስለምንሸጠው ይሁን ስለ ሰርቪሳችን ከገባው ሊገዛን ወይም አገልግሎቱን ሊወስድ የመጣ ሰው በሚቀጥለው ጊዜ አሁን ባይገዛን የሚቀጥለው ጊዜ ቋሚ ደንበኛ ይሆናል ማለት ነው። ስለዚህ ንግድ በተለይ ቋሚ ደንበኝነት ማፍራት እንደሆነ ሊገባን ይገባል ማለት ነው። ስለዚህ በጥሞና ማድመጥ፣ ምንድን ነው የፈለገው ፍላጎቱን ለማወቅ ጥረት ማድረግ ያስፈልጋል ማለት ነው። የደንበኛን ጥያቄ ላይ ደግሞ ማተኮር፣ ይሄ በጣም የለም። የደንበኛ ጥያቄ ላይ ማተኮር የሚባል ነገር የለም። በአብዛኛው እነሱ የፈለጉትን ገዝተን አንዳንዴ እኔ ምን እላለሁ፣ እኔ ነኝ የምገዛው፣ የእናንተን ፍላጎት እንዴት እኔ ልገዛ እችላለሁ? የኔም ፍላጎት ነው። አንዳንዴ የእነሱን ፍላጎት ሊሸጡብን ይፈልጋል። የእነሱን ፍላጎት እነሱ ያመጡትን ብቻ እንድንገዛ በአማራጭ እንኳን የሚያማርጥ ነገር ሊሰጡን አይፈልጉም ማለት ነው። ሌላ ደግሞ ሙያው ያላቸው ሰዎች ቢሆኑ ደንበኛን ማዝናናት ምንም አያስፈልግም። አንዳንዴ በቀደም አንድ ሱቅ ላይ ሴቶችን ሲያጫወት አየሁ ማለት ነው። እና ይቀልዳቸዋል ምናምን ይላል ምናምን። ደንበኛ ማዝናናት አያስፈልግም። ዋናው ግባችንን መረዳት መቻል አለብን። ዛሬ የሆነ ሚንስ ቢመላለሱ በዛ በምን እናስቃቸው በምን እኔ ያንዳንድ የነጋዴ እንትን አለ መስህብ መሆኑ ግን ቋሚ ደንበኛ አይሆንም ማለት ነው። ሌላው ደግሞ ሌላውን ሰው ጥሩ ስሜት እንዲሰማው ማድረግም ይሄም አስፈላጊ። ደንበኛችን ይመጣል፣ ምርጫ ግራ ሊገባ ይችላል። ለምን እንደሚፈልግ ጠይቀን ከዛ ማስረዳት፣ ጥሩ ስሜት እንዲሰማው ማድረግ እንጂ ማዋከብ ቋሚ ደንበኛ ለሚፈልግ ሰው አይጠቅምም። ስለዚህ ማዋከብ አስፈላጊ አይደለም። የተሟላ ታሪክም መናገር አስፈላጊ ነው። አንድ ደንበኛ ችግሩን ሲነግረን ለዛ ችግር መፍትሄ ነው የምንፈልገው ብለን የለ። ስለዚህ ሙሉውን ነገር የሚጠቅመውን ነገር ልናስረዳው ይገባል ማለት ነው። እና ቤተሰቦቼ ለዛሬ ያስኩላችሁ ይሄን ነው። በሌላ ፕሮግራም እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።